ወይዘሮ ድንብላል አይመለከተኝም ከዚህ በኋላ አይንህን ላፈር ማየት አልፈልግም። አንተ አስመሳይና ዋሽ ሰው ነህ፣ ዋሽተኸኛል፣ በህይወቴ ቀልደህብኛል ብላ እንግዲህ ተምቹን እንዳይሆኑ ሰርታ ከቤት አባረዋለች ማለት ነው። እሱም ደግሞ በጣም አጥፍቷል። እውነት ለመናገር እንደዚህ ማድረግ አልነበረበትም ማለት ነው። ምን ያህል እንዲያፈቀረችው እና ምን ያህል እንደወደደችው ሁላችንም እናውቃለን። በጎዳና በነበረበት ሰዓት ላይ ያነሳችው ድንብላል ብትሆንም እሱ ግን በጣም አጥፍቷል ማለት ነው። እንደዚህ ማድረግ አልነበረበትም ማለት ነው። ተምቹ እንግዲህ ምንድን ነው ድንብላልን ሊያስቆጣት የቻለው የበለጠ ደግሞ እንደዛ ወዳታለሁ ብሎ ከኖላይት ጋር ካወራ በኋላ ድጋሚ ሄዶ ጠይቋታል አለችበት ድረስ ማለት ነው። ይሄን በማስመልከት እንግዲህ በጣም ተናዳና ተበሳይታለች። በድጋሚ እርግብ ጋር ያለውን ነገር እንደቀጠለ ነው ፍቅሩ ማለት ነው። እሱን አይታ ድንብላል ከዚህ በኋላ ምን ልታደርግ መጣህ? እንደኔ አይነት ሴት አታስፈልግህም፣ ስለዚህ እዚህ ጋር ማቆም አለብን ብላ ምንጭቅጭቅ አድርጋ አስወጥተዋለይ። ሀናና እንደዚሁም ደግሞ እንትና እንዴት ሊጣሉ ቻሉ የሚለውን እነግራችኋለሁ። ኢዝራ ማለት ነው። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላይቶቹን ነው እንደተለመደው ማለት ነው። በሰዓት አቆጣጠራችን እንግዲህ ሀናና ኢዝራ ሊጣሉበት የቻሉት ሀኒ ሳትነግረው ደሴ ልትሄድ ከኤላ ጋር ተቀጣጥራ ነበረ። ለማንም ሰው ማሳወቅ አልፈለገችም። አጋጣሚ ሆኖ ለሰላም ነግራት ነበረ። ሰላም ደግሞ እሺ ማንን አስፈቅደሽ ነው? እንዴት ልትሄጂ ቻልሽ? ምን ጎሎብሽ ነው የምትሄጂው? እያለች ብላት ነበረ። እሷም ደግሞ ያደግኩበት የትውልድ ሀገር እኮ ነው፣ ምን ፈልገሽ ነው ከኔ? እያለች ብላታለች ማለት ነው። ግን በስተመጨረሻ የተፈጠረው ነገር ምንድን ነው? ወይዘሪት ሀና ይሄ ነገር ቢቀጥልም እኔ እንደሆንኩኝ መቼም ቢሆን አልተውም ብላ ተናግራለች ማለት ነው። ደሴ መሄዷን እንግዲህ ሀና ደውላ ለልጁ ሰጥለጥ ብላ ቶሎ ብላ ነው የነገረችው ማለት ነው። እዚህ ቦታ አለችና ቶሎ ሄድና ልታናግራት ይገባል፣ ምክንያቱም እንድታመልጥ ማድረግ የለብህም ብለዋለች ኢዝራን ማለት ነው። ኢዝራም ደግሞ እሺ ብሎ ከዛ ሀናን ለማናገር ሞክሮ ነበረ። ኢዝራና ሀና ሳትነግሪ ልትሄጂ ነው ወይ በማለት በመጨቃጨቅ እንግዲህ ተጣልተዋል ማለት ነው። የተጣሉት እንግዲህ ሀና ደሴ ልትሄድ እግሯን ሰብሰብ አድርጋ በድብቅ ልትሄድ ነበር ሳትነግረው። እሱ ደግሞ ተናዶና ተበሳጭቶ እንዴት እንደዚህ ታደርጊያለሽ? እኔን ሳታሳይ እኔን ሳታስፈቅጂ ብሎ ሁሉን ነገር ላንተ መናገር የለብኝም ብላ ሀናም ቆርጣ ተነስታ ነበር ማለት ነው። ከዚህ በኋላ እንግዲህ የተፈጠረውን ነገር ማየት ችለናል ማለት ነው። የሀና በመጨረሻውም እናያለን ብዬ ተስፋ አደርጋለሁ ማለት ነው። ይሄ ነገር ደግሞ እንደሚቀጥል ተስፋ አለኝ ማለት ነው። ሀናና ኢዝራ ሲመስለኝ ሰላም እንደዚህ ያንጨረጨራት እና ያበሳጫት ነገር ምንድን ነው? ሀና ተተመለሰች ወደ ኢዝራ ትሄድብኛለች፣ ኢዝራን ታፈቅርብኛለች፣ ሶሪ አሲር ጋር ትሆናለች፣ አሲርን ትወደዋለች ብላ ፈርታ ነው እንጂ ሌላ ነገር አይደለም ማለት ነው። የሰላም አዝናላት ወይም ወዳት ሳይሆን አሲር ጋር ትመለስብኛለች በማለት ፈርታና ተጨንቃ ለዛ ነው ማለት ነው ሀናን ሰላም እየተቆጣቻት ያለችው ማለት ነው። አሁን ላይ ትልቅ ጠብ የተፈጠረው ማለት ነው። በጣም ትልቅ ጠብ አለ ማለት ነው። ይሄ ነገር እንግዲህ በየቀኑ እየቀጠለና እየጨመረ እየሄደ ነው ማለት ነው። በቅርብ ቀን እውነትን እናያለን ብዬ ተስፋ አደርጋለሁ ማለት ነው። ይሄ ነገር እንግዲህ በየቀኑ የሚጨምርባት ሀንቾ መሰናክል አያጣትም። ያው ጺም ደግሞ ለኤልያስ ብር ልስጥህና ሀናን ብቻ ከዚህ ይዘህልኝ እንድትሄድ እፈልጋለሁ። እኔ ከሀና ምንም ነገር አልፈልግም። እኔ ሀናን በብር ምንም ቢሆን አልሸጣትም። በብር ምንም ቢሆን 5 ሳንቲም አልፈልግም ከአንቺ። እኔ የብር እጥረት የለብኝም፣ ይቅርታ አድርግልኝ፣ አሁን ወደ ጓደኞቼ ልመለስ ነው እያለ ይላታል። በመጀመሪያም ተምቹና አሲር ጋር ቁጭ ብሎ ስለነበር ከዛ አስጠርታ ለብቻ ላወራ እፈልጋለሁ ብላ ነው እንግዲህ ስትነግረው የነበረው ስለ ሀና። እሱም ደግሞ ስለ ሀና ማወቅና መስማትም ስለማይፈልግ ብዙ ነገር ብትለውም ምንም ነገር ካንቺ አልፈልግም፣ ስርዓትሽን ያዥ ወደዛ ብሎ ነግሯታል ማለት ነው። ይሄን ነገር ደግሞ የምናየው ይሆናል ማለት ነው። በቅርብ ቀን እንግዲህ እያንዳንዱ ነገር እናያለን ብዬ አስባለሁኝ። አሲር ሀና ስለመሄዷ ግራ ገብቶታል ማለት ነው። ይሄ ነገር ምን ሊሆን ነው? እንዴትስ ሊሆን ቻለ? እያለ ግራ የገባው
ምንድን ነው? እንዴት ልተርቻለ? ስለሷ መሄድ አይመለከተኝም። ምክንያቱም ለሱም አልነገረችውም። ኤላ ሲመስለኝ ወደ ነበረችበት ራሷንም ለማረጋጋት እየሞከረች ይመስለኛል። በነገራችን ላይ ማለት ነው። ኤላ እንግዲህ በእርግጥ ያፈቅራታል፣ ይወዳታል። የልጅነቱ ብትሆንም እሷ ግን እንደዛ እንትን ልትል አልቻለችም ማለት ነው። በቅርብ ቀን ገናኛለን ብላ እንግዲህ ታርቀው ደስ የሚል ነገር አይተንባቸው ተመልሰው ሊሄዱ ነው ማለት ነው። ውድ ቤተሰቦች ተመልሰው ወደዛው ይዟት ሊሄድ ነው። እሷም ደሴ ናፈቀች በማለት ነው በነገራችን ላይ እንጂ ወዳ ወይም ደግሞ ለመሄድ ፈልገው አልነበረም ማለት ነው። ሀና እንግዲህ እስካሁን ድረስ እየተበሳጨች ደግሞ ማን ነው ያው ኢዝራን ተወደዋለች ታውቃላችሁ። እሱ ደግሞ አይወዳትም። ፍቅር ከሁለት ሲሆን ነበረ። እሷ ደግሞ ካልወደደኝ ሙቼ እገኛለሁኝ፣ እሱ ካልወደደኝ መኖር አልችልም እዚህ ምድር ላይ እያለች እየተናገረች ነው ማለት ነው። ይህም በማስመልከት እንግዲህ ኢዝራም ደግሞ አጠገቤ እንዳደርሽ ከዚህ በኋላ እኔና አንቺን የሚያገናኘን ነገር ምንም ነገር የለም፣ ግን ስለዛ ስለ ልጅ የምንነግሪ ከሆነ እያንዳንዱ ነገር እንዴት ነግሪ ብሏታል ማለት ነው። ስለ እንትና ኤላ ማለት ነው። ኢዝራ እንደዛ ብሏታል። እሷ ግን ልትናገር አልቻለችም ማለት ነው። እኔ እፈልጋለሁ እያንዳንዱ ነገር መናገርም ሆነ መስማትም ስለምፈልግ እያንዳንዱ ነገር ሁሉንም ነገር እንድትነግሪ ነው የምፈልገው ብሏታል ማለት ነው። እሷም ደግሞ ለመስማት ወይም ደግሞ እንትን ለማለት ፈልጋለች ማለት ነው። በቅርብ ቀን የምናየው ይሆናል ብዬ ተስፋ አለኝ። ሀና እንግዲህ ኤላን ትመርጣለች። ኢዝራ ጋር ያላት ኢዝራ የከለከላት አብረን እንሄዳለን፣ አይ ካልሽ ደግሞ እኔ ጋር ያለሽ ነገር ያበቃል፣ እዚህ ጋር ይቋጫል ብሎ አስጠንቅቋታል ማለት ነው። ከዚህ በኋላ እኔና አንቺ እንትን የሚለን ነገር ምንም ነገር የለም። እሺ የምትይ ከሆነ ተኔ ጋር ትቀጥያለሽ፣ እሺ ማትይ ከሆነ ደግሞ እኔ ጋር አትቀጥይም ብሏታል ማለት ነው። በዚህ የተነሳ እንግዲህ ግብ ግብ እየፈጠሩ ይገኛሉ ማለት ነው። ሀናና አሴር አሁን ላይ ያሉበት ኢዝራ ማለት ነው፣ ሶሪ ጋይስ ያሉበት ሁኔታ ጥሩ ላይ አይደሉም ማለት ነው። ሜላትን ስንል እነሱ ደግሞ ጀመሩ። ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳቸዋለሁ። ባይ ባይ።